ዛሬ ከኔ ከሆናችሁ የመሰለ ቆንጆ ለጾም ጥሩ አማራጭ ሆናችሁ አቮካዶ በድንች እናዘጋጃለን። ያመጣችሁ ለናችሁ እንደምሰነበታችሁ ሼፍን አስተፈራ ነኝ። ዛሬ እንደተለመደው አንድ ምግብ ሰነበት እናደርጋለን። የዛሬ ምግባችን ለጾም ጥሩ አማራጭ ሆናችሁ ድንችና አቮካዶ የተቀላቀለበት ምርጥ ምግብ ነው። ዛሬ ቆንጆ ምግብ ታያላችሁ። እንደተለመደው ግብአቶቻችን መጀመሪያ አስተዋውቃችሁ ከዛ ወደ ሀሳቡ እንሄዳለን። የመጀመሪያ ግብአታችን እዚህ ጋር የምትመለከቱት ተልጦ የተዘጋጀ ድንች አለ። ይሄን በስሱን ከትፍና እንሰራዋለን። ሌላ ግብአታችን ደግሞ አቮካዶ ነው። አቮካዶም ለዚህ ምግብ ያስፈልገናል። ሌላው የፈረንጅ ቃይ ነው። ግማሽ ያክል የፈረንጅ ቃይ የተረፋችሁ ፍሪ ተቀምጣም ካለ መጠቀም ሳላችሁ ትንሽ ጣዕሙ ጥሩ ስለሆነ በዚህ መጠቀም አስፈላጊ ነው። ያበሻውንም በጣም ያቃጠለው መርጣችሁ መጠቀም ሳላችሁ። ሌላ ግብአታችን ደግሞ አንድ ራስ ቀይ ሽንኩርት ነው። ይሄም ለዚህ ስራ ያስፈልገናል። አንዱ ደግሞ በጣም ሳይበዛ ትንሽ ለሶስት ፍንካች የሚሆኑ ነጭ ሽንኩርት የተላጠ ያስፈልጋቸዋል ማለት ነው። ይሄን አድርገን እንግዲህ የምናዘጋጅላችሁን ቆንጆ የአቮካዶና የድንች ምግብ አሰራር ትመለከታላችሁ። ተከታተሉ። በቅድሚያ እንግዲህ ያዘጋጀነውን ድንች ሳሳ አድርገን እንከትፈዋለን። እያርጋችሁ በጣም እንደ ቺፕስ ሳሳሰው ከዛ መለስ ያለ አድርጋችሁ ይዘርገን እንከትፈዋለን ማለት ነው። የተነቃነቀ እጃችሁ እንዳትቸግራችሁ መጀመሪያ እዚህ ጋር እንደዚህ ታነሱለትና ስታርጉት አይንቀሳቀሳታል። እንደዚህ አርፎ ይቀመጥላችኋል። እንዳያስቸግራችሁ እንዲያርጋችሁ እንደዚህ እናዘጋጃለን። እንዲህ ካረግን በኋላ ወደ ጎን አስቀምጠዋለን። ይሄን ደግሞ እንደ ስላይስ እንከትፈዋለን። ይከተፋል። ሽንኩርቱ እንደዚህ ይከተፋል። በአንድ ሳይድ እንደዚህ ማስቀምጠዋለን። ቀጣይ የሚሆን ደግሞ ከግማሹም ግማሽ ላይ የምናዘጋጀውን እንግዲህ የሚያደቁት እንደዚህ አስቀምጣችሁ ለመረቅ መስሪያ መጠቀም ይችላላችሁ። እንዲህ ካደረግን በኋላ ይሄኛውን በቀጩ እንከትፋለን። አሁን ጨርሳን እንግዲህ ከዚህ በኋላ እንግዲህ መጥበሻችን ለኩስና መጀመሪያ ድንቹን ጠብሳል። ከጠበስን በኋላ ግብአቶች ጨምረን መጨረሻ ላይ አቮካዶን ጨምረን እናዘጋጀው ነው። ሳራን ተማቴሩ ጠብቁ። እሺ መጀመሪያ ስራችን መጥበሻ ከጣድን በኋላ እንደዚህ ዘይት እንጨምርበታለን። በቅድሚያ ድንቹን እንጠብሰው። እንዲህ ካረጋችሁ በኋላ በሶፍት ትንሽ ድንቹን በኪችን ታወል በጨርቅም ሳላችሁ እንደዚህ እርጥበቱን ቀንሰዋለን ማለት ያርጋችሁ ታጥፉታላችሁ። ለተለሰ የሚገባ እንዳያስቸግራችሁ። ካደረግን በኋላ ቤቱ መጋሉን እርግጠኛ ስትሆኑ ዳር ላይ ታርጉታላችሁ። መጀመሪያ ዘይቱ እንዲያቃጥላችሁ ዳር ላይ አድርጋችሁ ወደ መሃል ቀስ በቀስ እናስገባዋለን ማለት ነው። እንዲህ ወደ መሃል እናስገባዋለን። ድንቹ እንግዲህ ለማብሰል ትንሽ ደቂቃ ይፈጃል። 1-3-4 ደቂቃ ይፈጃል። በደንብ አጎል ይበስልኝ። ለ3 ደቂቃ በኋላ ድንቹ ከበሰለ በኋላ ሌሎች ግብአቶችን እየጨመርኩኝ አብረን እንቀላቀል። ቲማቲሙ ቁርሻ ከሸማ ይቀጥላል። ጠብቁ።
እሺ እንደምትመለከቱት ድንቹ ቆንጆ በስሏል። አሁን ከበሰለ በኋላ ሽንኩርት እንጨምራለን። ሽንኩርት ጨምረን አብረን እናበስለዋለን። የድንቹ ትንሽ ደረቅ ማለትና ሽንኩርቱ ደግሞ በኋላ ከሽከሽ ነገር እንፈልጋለን። ሽንኩርቱ ቃሪያው ሲገባ ከነጭ ሲቀላቀል በጣም ደስ የሚል ቃና ይመጣል። ከዛ ከአቮካዶ ጋር ሲቀላቀል የሚገርም በዳቦ ለሳንድዊችም ከላይ ማጋጭ መመገብ የምችልበት ጥሩ አማራጭ ነው። ዛሬ በዳቦ አሳያቸዋለሁ። በሳንድዊች መልክም ብቻችሁም መመገብ የምችሉት የምግብ አሰራር ነው። አሁን በዚህ ስለጠበሰ ትንሽ በደንብ በሰል እንዲላቸው ትንሽ ወጣ ብናደርግበታለን። በጣም ትንሽ ወጣ ብናደርግበታለን። ስናደርገው እንደዚህ ካረግን በኋላ ቃሪያውን እንጨምራለን። ነጭ ሽንኩርት እንጨምራለን። እንዲያርጋችሁ ማብሰል ጀምራ። በጣም ደስ የሚል ቃና አለው። ሽታው ደስ ይላል። ይሄ እንደዚህ አርጋችሁ አሁን መቀመም ጀምራለሁ። ቁንዶ በርበሬ አንድ አራተኛ የሻይ ማንኪያ፣ ትንሽ ጨው ግማሽ ሻይ ማንኪያ፣ ትንሽ እርድ አደርግበታለሁ። አንድ አራት ሻይ ማንኪያ እርድ አደርግበታለሁ። ዋው በጣም ደስ የሚል ጣዕም አለው። ቀጣይ ስራችን እንግዲህ አቮካዶን እናወጣለን። ይሄንን እያዘጋጀነውን ትንሽ ቀዝቀዝ እንጂ ከአቮካዶ በጣም ጣዕሙን ብሎ ተራርቆ ወይ ደግሞ አንዱ ቀዝቃዛ አንዱ ትኩስ ሆኖባችሁ ምግቡ ላይ ጣዕሙ እንዳይቀይርባችሁ ትንሽ ቀዝቀዝ እናደርገውና እንቀላቀል። እነዚህ ደግሞ ተጠብሶ አብሮ መጥበስ ይቻላል፣ ግን ሞር የበለጠ ጥሩ የሚሆነው አቮካዶ ከተከትፎ ከጎን ለጎን ሆኖ ሲቀላቀል ሲበላ በጣም ምርጥ ነው። ጠብቁኝ ፓቲቱ። እሺ ተመልሻለሁ። አቮካዶን ከውስጡ አውጥቼ ፍሬውን ጥዬ መጥቻለሁ። አሁን የአቮካዶ እንደዚህ እንዳለ በስሱ እንደዚህ ቆረቆረ ሳህን ላይ ቆረቆረ ታጉታችሁ ደርጋችሁ ማዘጋጀት አቮካዶ ዝቹ እንዳልኳችሁ በሳንድዊች መልክ እንዲሁም ዝም ብላችሁ ሳላ አድርጋችሁ የምትመገቡት ቆንጆ በጾም ጥሩ አማራጭ የሚሆን የምግብ አይነት ነው። በእንዲህ ካደረግን በኋላ ዝርግ ሳህን እናዘጋጃለን። ካዘጋጀን በኋላ ያዘጋጀነውን ትንሽ እንደዚህ በጣም ደስ የሚል ቃና ነው ያለው፣ ደስ ይላል። እንደዚህ ታርቁታላችሁ። ካደረግን በኋላ ያጋችሁ በአንድ ሳይድ በአንድ ሳይድ እንደዚች ተጣጥ ያደርጋችሁ። እንደዚህ ስታደርጉት ያደርጋችሁ ካደርጋችሁት በኋላ ከጎኑ ዳቦ እናደርግና እንመገባለን ማለት ነው። ቆንጆ የጾም አማራጭ። አሁን ደግሞ ጣዕሙን ነው መቀመሽ እነግራችኋለሁ። በጣም እንደሚጣፍጥ እርግጠኛ ነኝ። አብረን ቀምሰዋለን። በጣም ያጓጓል። እዚህ ጋር ድንቹ አለ፣ ቃሪያው አለ፣ አቮካዶ እንደዚህ ቀላቅላችሁ እስቲ ዳቦም ቆራት ስናግና እስቲ እዚህ ጋር በጣም የሚገርም ጣዕም ያለው። በተለይ ደግሞ እንደዚህ ወዳችሁ ያዝ ማለት ከፈለጋችሁ በጣም ቆንጆ አማራጭ ምግብ ነው። በጣም ይጣፍጣል። ቆንጆ ምግብ አሰራር ነው። ትወዱታላችሁ። ስፖርተኞች ሞክሩ። በጣም ይጠቅማችኋል።
እንግዲህ ዛሬ ምግባችን የመሰነ በሌላ ምግብ ሌላ አገኛቸው በጣም ወዳችሁ አጉሻ ከሼፍ ዮናስ ጋር በተማሳይ ይመጣል። ሁሌ እናንተ ተጠበቅባችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን ብቻ ነው። ጥሩ ምግብ ይዤላችሁ እቀርባለሁ። በጣም ወዳችኋለሁ። ቻው